ፍቅር መጣሽ መሰለኝ። በቃ ሰላም የቻናሌ ቤተሰቦቼ በሙሉ እንዴት ናችሁልኝ? እኔ ያለው ፈጣሪ ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ የመጣሁት አደይ ሰራተኛዋ በሚል ማለት ነው ተከታታይ ክፍል 28 እንሆ ተለቋል ማለት ነው። በሱ ነው የመጣሁት። እንግዲህ በባለፈው ላይ ኤላ የድሮ ፍቅረኛው እንግዲህ አደይ ጃኬቱን የሰጠቻት ልጅ ማለት ነው እንግዲህ ከቤት ሰራተኝነት ወጥታ ማለት ነው በጣም ችግር ላይ ባለችበት ሰዓት አደይን ባገኘችበት ሰዓት እና እንዲሁም ጃኬቷን ለብሳ የሰጠቻትን ከዛ ኩርምት ብላ ቁጭ ብላ እያለች ሊዲያ እያናገረቻት ባለው ፓርት ላይ ነበር እያቆመው። እንግዲህ ከኤላ ጋር ተፋጠው ነበረ። ዛሬም እንግዲህ እጅግ በጣም ደስ በሚል እሷም ኤላ ብላ ሄዳ እቅፍ አድርገዋለች። ኤላም እጅግ በጣም አላመንም ማለት ነው። እሱም እቅፍ አድርጓት ሁለታቸውም ደስታ በደስታ ሆነዋል ማለት ነው። ምክንያቱም የልጅነት ፍቅር አለ። በልጅነታቸው ነው ተዋደዱት። ከዛ በኋላ ተለያይተው ነው እሱም ወደ ውጭ ወደ ከ7 ዓመት በኋላ ነው እንግዲህ አሁን በአጋጣሚ እንደ ድንገት እየተገናኙት ማለት ነው። ከዛ በፊት እንግዲህ በስልክም በምንም እሱም ለማግኘት ሞክሮ ነበር ግን አልቻለም ማለት ነው። እሷም ደግሞ ብዙ ሀዘናትን ስላሳለፈች ይህን ነገር ሁሉ እረስታ የራሷን ህይወት እየኖረች ባለችበት ሰዓት ነበር አደይን ያገኘቻት ማለት ነው። ከአደይ ጋር እንግዲህ ያ ጃኬት አገናኝቷቸዋል ወይንም ደግሞ የኤላ ሀብል በጠፋበት ምክንያት በዚያ ምክንያት ተገናኝተዋል ማለት ነው። ሊዲያ ደግሞ እጅግ በጣም ተናዳለች፣ ተበሳጭታለች። ምክንያቱም ኤላን ትወደዋለች፣ ታፈቅረዋለች ማለት ነው። ስለዚህ ከኤላ እንግዲህ አደይን አረቃለሁ ወይንም ደግሞ አደይን ከሱ ጋር እንዳትሆን አደርጋለሁ እያለች ባለችበት ሰዓት እንግዲህ ሌላ ነገር ተፈጥሮባታል ሊዲያ ማለት ነው። ምክንያቱም በነገራችን ላይ ቀናነች፣ የራሷን ነገር ነው እንትን የምትለው እንደ ፍቅር ክፋት ነገር የላትም። እኔ በጣም ካራክተሯ ትመቸኛለች ማለት ነው። እና በጣም ከሰው ላይም ማሰቃየትም ሆነ የሆነ ነገርም ክፋትም ማድረግም አፈልግም። እንደውም አንዳንዴ እሺ የምትለው እንዲሁ ፍቅር በጣም እንትን ስለምትላት ነው። እና ያው ሊዲያ እንግዲህ ኤላ ፍቅረኛ ወይንም ደግሞ ጓደኛን ለማድረግ በጣም እየጣረች ባለችበት ሰዓት ለምለም ከች ብላለች። ለምለም የኤላ የድሮ ፍቅረኛዋ ከች ብላለች ማለት ነው። እና አደይን ደግሞ በማግኘቷ ለምለም እጅግ በጣም ደስ ብሏታል። አንቺ ከላይ የተላክሽ ነገር ነሽ፣ እኔ ከእሱ ጋር እንድገናኝ ምክንያት የሆንሽ ነሽ አደይ እያለች በጣም አደይ ስታመሰግናት ነበረ ማለት ነው። እና ያው ኤላ ጋር ከተገናኙ በኋላ ቀጥታ እኔ አደይን ታቋታላችሁ ወይ ብላ ሊዲያ ስጠይቃት አዎ አውቃታለሁ በማለት እንግዲህ ወደ እሷ እንድትወስደኝ እፈልጋለሁ፣ ኤላ አደይን ማግኘት አለብኝ በማለት እንግዲህ ለምለም ወደ እነ ፍቅር ቤት ሄዳለች ማለት ነው። ፍቅር ስታያት በጣም ነው የደነገጠችው። ፍቅር ራሱ ደንግጣለች። ምክንያቱም ፍቅር በጣም ተንኮለኛና እልህኛ እንደሆነች ከመጀመሪያውም ለምለም ታውቃለች ማለት ነው። ያ ማለት ከ7 ዓመት በፊት ማለት ነው። እና በዛን ሰዓት እንኳን ራሱ ፍቅር በጣም እልህ ራስ ወዳጅና ተንኮለኛ ነች። አሁንም ይህ ባህሪዋ አልለቀቃትም ወይ ብላ ኤላንም ጠይቀው ነበረ እና ምንም እንደለቀቃት ታስመስላለች ግን ደግሞ ምንም አልለቀቃትም በማለት እንግዲህ ኤላ መልሶላታል ማለት ነው። ምክንያቱም ፍቅር በጣም ተንኮለኛ ነች። አደይን እንዴት እንደምታሰቃያት ሁላችንም የምናየው ነው ማለት ነው። ከአንዱ ነገር ስትወጣ እንደገና ሌላ ነገር፣ ዛሬም ዘይት ደፍታ ከደረጃ ላይ እንድትወድቅ አድርጋታለች። እንዲሁም ደግሞ ሙቅ ውሃ አፍልታ ራሱ አስቀምጣ አደይን እንዲያቃጥላት አድርጋለች ማለት ነው። እና የማሰረው ተንኮል የለም፣ የማሰረው ነገር የለም። ሰው ከሷ በታች እንጂ ከሷ በላይ ወይንም ደግሞ እንደሷ ሆኖ ቀና ብሎ ማየት አትፈልግም ፍቅር ማለት ነው። እና ይህን ነገር ሀብሉን ግን እንዳገኘችው እና እሷ እንደያዘችው ለምለም ለማንም አልተናገረችም። ይብል ሌላ አልተናገረችም። እንግዲህ የአደይን ካገኘቻት በኋላ እና ሁኔታውን ከነገረቻት በኋላ ቀጥታ ወደ ኤላ ቤት ሂዳ ነበር፣ እዟት ሂዶ ነበር ማለት ነው። ለምለምን ማለት ነው። እና ስላለፈው ነገር እያወሩ ነበረ። እንግዲህ እንዴት እንደተራረቁ ያለውን ነገር አወራት። እንዲሁም እግሯን እያጠባት ብዙ ነገሮችን እንትን ሲል ነበረ። ልብሶችም ገዝቶላታል። ሲቀጥል ሀብሉን እዛ ይሄን ስለ ሀብሉም አጣርተው ነበረ እና ያለውን ነገር ማጣራት እፈልጋለሁ፣ ድጋሚ እኔ ወደ አደይ ጋር እንድትወስደኝ እፈልጋለሁ በማለት እንግዲህ አደይ እንደገና ወደ አደይ ጋር ወስዷት ነበረ ኤላ።
ለምለምን ማለት ነው። እና ስለ ወርቁ ስለ ሀብሉ ወይንም ደግሞ ስለ ሀብሉ ባለው ነገር ጠይቃ ነበር። ለምንድን ነው አንቺ ምንም ቢቸግርስ እንዴት ለብነት እንደዚህ ታደርጊያለሽ አደይ በማለት እንግዲህ ትክክለኛውን ነገር ጠይቃት ነበር። እኔ ስለ ሀብሉ እማቀው ነገር የለም። በቃ ጃኬቱን በዚያን ሰዓት በርዶሻል እና ልበሽው አለችኝ። ጃኬቱን ለብሼ እህቴን ልሸኝ ወጥቻለሁ። ከዚያ ስመለስ ግን እንደ አጋጣሚ አንቺን አግኝቻለሁ። ስለዚህ አንቺ ደግሞ እንደዚያ ሆነ ስላየሁሽ እኔ ጃኬቱን አውልቄ ሰጥቻለሁ። ሌላ ምንም ማውቀው ነገር የለም። አዎ አውቃለሁኝ። ምክንያቱም ኤላ የሰረቀው ልጅ ደመቀ ነው። ደመቀ ጋር እንተዋወቃለን። ግን ደግሞ እኔ ስለ ኤላ እንደዚህ አድርገው ብዬ የተናገርኩት ነገር የለም። አሁን ፍቅር በጣም እያስቸገረች ነው፣ እያሰቃየች ነው። ምክንያቱም ሀብሉ የት ነው ያለው ብላ እያሰቃየች ነው። እባክሽን ለምለም ስለ ሀብሉ ታውቂያለሽ ወይ ብላ ጠይቃት ነበረ። እንግዲህ በመጨረሻ ይሄን እያዳመጠች ነው፣ በውጭ ሆና እንግዲህ ፍቅር እያዳመጠች ነው ማለት ነው። እና እንዴት ሊሆን ይችላል የእሷን ጃኬት ለብሰሽ ከእሷ ጃኬት ውስጥ ሆኖ ሀብሉ በማለት እንግዲህ ለምለም ጠርጥራለች። ስለዚህ ለዚህ ሁሉ ሴራ ተንኮል የፍቅር እጅ አለበት በማለት እንግዲህ ደመቀን ስጠይቀው ምክንያቱም ለፍቅር ሰጥቻታለሁ ብሎ ስለጠየቀኝ እማቀው ነገር የለም ስትላት ለአደይ ለምለም ደግሞ ከዚህ ሁሉ ጀርባ የፍቅር እጅ አለበት ብላ ጠርጥራለች ማለት ነው። ስለዚህ የጠረጠረችው እውነት ነው። ይሄን እያዳመጠች ነበር እንግዲህ ፓርቱ ያለቀው ማለት ነው። ፍቅር ምን ታደርጋለች? ቀጥታ በሩን ከፍታ ወደ እነሱ ትገባለች ወይስ ደግሞ እንዳልሰማች ዝም ትላለች የሚለው እንግዲህ ሁላችንም በቀጣይ ፓርት ጓጉተን የምንጠብቀው ይሆናል። ሌላው ሊዲያ ነች። ሊዲያ እንግዲህ ያው በጣም እንደምትወደው እንደምታፈቅረው ኤላን እንግዲህ ለወንድሟም እየተናገረች ነው። ፍቅር ይዞኛል መሰለኝ በማለት ማለት ነው። እንግዲህ ኤላ መቶም ደግሞ ሊዲያን ይቅርታ ጠይቋታል። ምክንያቱም ተቆጥቷት ነበረ ለምለምን ያልሆነ ነገሮችን ስትሰራ ስላየ በዚያ ምክንያት ተቆጥቷት ነበር። ይቅርታ አድርጎላታል ማለት ነው።